እኔም እኮ አልኩኝ እህትየው ትናገራለች እንዴ? እኔ እህትየው ስትናገር ሰምቻት አላውቅም። በእስትሮ ተሳደበች እህትየው። ላኩልኝ። እሺ ድሮ እኮ በጣም ነበር እንትን የምትላት ማለት ተፈራት ነበር እንዲያው ያያቸዋለሁ። ሁለቱም ጥፋተኛ ናቸው። ማንና ማን? የሆነ ሰሞኑን ራሱ ያመጡት ነገር አለ። አሁን ሰሞኑን ራሱ ነው ይቻለው። የሆነ ሰው በአንበሳ ነው በቤቢ አንበሳ ነው የምጫወተው። በቃ በቤቢ አንበሳ እንጫወትም ሲል ደግሞ ምናምን ብለው የሚሄዱ ሰዎች አሉ። ዋይ ሁዝ አይርጀለስ ዩዲቲ እነማ ሄዱ ደግሞ ቪዲዮ ልካለው ብለሽ በዛ ሄደሽ አልቀጣም ያለችው ከተሸነፈች በኋላ ኦኬ ያ ኦኬ ገባኝ። በቃ this time is change baby በቃ ይሄ እኮ ነው። ለዚህ ነው ሰው ደግሞ ሁሌ የሚያስታውሰው በቃ አሁን እቺ ልጅ ኦልሬዲ በቃ ሄዳል አልቀጣም ካለች ኦኬ አትቀጭ ችግር የለውም። ግን መጀመሪያ መናገር ነበረብሽ እና መናገር ነበረብሽ። እኛ ደግሞ እዚህ ጋራ ግፍተሮቻችን እናያውጣውና አንበሳ ስጭን ወይ ምናምን ብሎ እኮ መደራደር ይቻላል። ከዛ በኋላ ቃል መጫወት ነው ከሷ ጋራ ናዝ ዲቦራ ታይም ኦኬ ምንድነው? እኔ እሷ ልጅ ግን ከየት ነው የምታገኛቸው? ግን እኔ በጣም አንዳንዴ ለራሴ ጥያቄ የሚሆንብኝ ነገር እግዚአብሔር ምስክሬ ነው። ከየት ነው የምታገኛቸው? ባለፈው ያ ዳይቦ የሚባለው ከዛ ቀጠለ ደግሞ ሌላ ሰው ጋይስ የት ነው የምታገኛቸው? እንዴት ነው የምታገኛቸው? እንዴት ነው እንደዛ የሚሆነው? አሁን ለምሳሌ ቤታየው ብትሉ ኦኬ ጎንደሬዎች ምናምን ነገር ይተባበሯታል። ፖለቲከኛ አክቲቪስትም ያው የተንበጫበጨ ፖለቲካም ቢሆን ያው ውለታ ለመክፈል እንትን ይሏታል። ከዛ ላይ ደግሞ ትንሽም እንትን አላት። ምንድን ነው የሚባለው ይሄ አንዳንዴ ብታናደዳችሁም አንዳንዴ የምታስቀው ነገር አለ ማለት ሚዲያው ላይ ታጫውታለች ምናምን ነገር እና ያው እንደሌላው ምናምን ትላለች። ይሁን ሚዲያው ላይ የሆነ አትሞስፌር እንትና ታደርጋለች። የዲቦራ ግን አንዳንዴ ግራ ግብት ይለኛል። እኔ ሃው ዲቦራ ምን አድርጋ ነው እንደዚህ ጊፍተር ያላት? ኦኬ አሁን ፕሮቴስታንስ ድሮም እኮ ፕሮቴስታንት ናት፣ ግን ባክ ያደረገች ፕሮቴስታንት ነበረች፣ ያመለጠች ፕሮቴስታንት ማለት ነው እንጂ ዲቦራ ድሮም እኮ የክርስቲያን እንትን አላት፣ ባህሪ አላት። ለዛም ይመስለኛል ዝምታ ውስጥ ያለችው ምናምን እንጂ እኮ ድሮም ናት። በጣም እርግጠኛ ሆኜ የምነግራችሁ ድሮም ናት። ሄዱ እኮ ሌላ ልኬልሻለሁኝ ሌላ ልኬልሻለሁ ግን እኮ አሁን አይደለም እንደዚህ ጊፍተር አንድ ብቻ ነው ላክሽልኝ። በዛኛው አላክሽልኝ፣ በዚህኛው ይሆናል ላክሽ። ኖ በዛኛው ልኬልሻለሁ። አንድ ብቻ ነው አንድ ልኬልሻለሁ። ግን አሁን እኮ አይደለም እንደዚህ ጊፍት በደንብ ያላት ቆየች እኮ በጣም። ዲቦራ እኮ የሚገርም ጊፍት ማየት ከጀመረች ቆይታለች። ኖ የዲቦራ ጊፍተር ምን አይነት እንደሆነ ታውቂያለሽ? አሁን የዲቦራ ጊፍተር ምን አይነት አንድ ሰው ነው ያላት። አንድ ይመጣል እስከ መጨረሻው አጫቷት ይሄዳል፣ እስከ መጨረሻው ከዛ ይሄዳል። ደግሞ አንድ ይመጣል። አሁን የሌሎቹን ስታይ የተለያየ ጊፍተር ነው ያላቸው። በቃ ጀስት ሄልፕ አይነት ነገር የለም። አሁን ጆን ዳንኤልም ቤታዩን ብታያት ምናምን ነገር የእሷና የኤርሚ ኤችዲ ጊፍተሮች ለየት ይላሉ። አንድ ናቸው። አንድ ሰው ግን አይ ዶንት ኖ እና ሁሌ አዳዲሶች ናቸው። ያ አይ ሚን እኔ አሁን 3-4 ጊፍተር አንድ ላይ አይቼ አውቃለሁኝ። አይቼም ማላውቃቸው አይነት ጊፍቶች ነው የሚሰጧት። ነኔ 3-4 ባንድ አታይ ሄለን ጋር የሆነ አንድ ቀን አይቻለሁ። ራሱ የተለያዩ ጊፍተሮች ቢኖሯት ሄለንም የተለያዩ ናቸው ጊፍተሮቿ።
አሉ። የዲቦራ ለየት የሚያደርገው ምንድን ነው ታውቂያለሽ? የዲቦራ ለየት የሚያደርገው በጣም አንድ ሰው ነው። ግፋቢል አንድ ሰው ነው። ግፋቢል ደግሞ ትንንሾቹ አንድ ሰው ነው። በጣም እንትን የሚለቅላት አንድ ሰው ነው። ያ ሰው ግን ወርም ሊቀመጥ ይችላል፣ 2 ወርም ሊቀመጥ ይችላል። ከ20 ምናምን ሌብል 40 አስገብታ ትለቀዋለች። ግልጽና ጭሩ ነው የምነግርሽ። 40 ገብቶ በቃ እያየሹ 20 የነበረው ሰውዬ 40 ገብቶ ይወጣል። አዎ ግን ለመሰለሽ እኔ አሁን ብዙ ሰው እንደዚህ ስለሆነ ነው ምናምን ሲል እና ባንዴ በቃ ይጠፋል። ከዛ በኋላ አይመጣም። ወይ ቤቱን ሸጦ ነው የሚመጣው ወይ ባንክ ብር ጨርሶ ነው የሚመጣው። ድጋሚ ሄዱት። እኔ 1-2 አይቻለሁ። በቃኝ፣ ኧረ በቃኝ ካሁን በኋላ አልጮትም ስትል ነው የሚሄዱት። ሼም ሲይዛት ነው የሚሄዱት። ሰውየው ራሱ የለውም እንጂ በቃ እሷም ታውቋለች። ሰውየው ልክ በቃ እኔ ስላየኋት ኖ ጌሙ ላይ ነው የሚሉት። ጌሙ ላይ በቃኝ ከዚህ በኋላ አልጮትም አትልም። በቃኝ አንዴ ዲቦራ እውነት ነው የምልሽ። የሚያጫውታት ካለ ጠዋት የገባች ሰውየው ጭርስ ማድረጉን ስታይ እንዴት ትላለች? ልክ መጨረሻ ላይ ከአንበሳ ምናምን አልፎ ምናምን ነገር ሮኬት ሲጀምር ደከመኝ ምናምን እሷም ታውቃለች። ጭርሳ ከሌብል 38 40 አስገብታው ታስወጣች። ይሄ በዚህ የምትታወቅ ልጅ ዲቦራ። እና አንዳንዴ ግርም ሚለኝና ምን አይነት ታክቲክና ቴክኒክ እንዳላት ምን አለበት አረቦቹ ላይ ተጠቅማ ነዳጅ ወደ ሀገራችን ብታስገባ ይችልች ኢትዮጵያኖች ላይ ተጠቅማ ድሃ ከምታረገን። እኔ 1-2ቱን ሳያቸው አበሾች አይመስሉኝ። የሆነ ኢስት ኢሮፒያኖች እነዚህ ራሻን ምናምን አይነት ስም እንደዛ ነው ስም ያላቸው። የሆነ ካዝጋን ምናምን ነው ስማቸው። አበሾች አይደሉም። መስሎሽ ነው። የእውነት አበሾች ግን አይመስለኝም። ራሻ ለራሱ የለውም እንኳን ለሷ የሚሰጣት ቀርቶ። ዱባይ በጣም ሀብታም ራሻኖች በጣም ሀብታሞች አሉ። ሴቶቹ ናቸው ወንዶቹም አሉ። ግን ወንድ ራሻ አይሰጥም ገንዘብ። ግን ጂጂ 1 ቀን ነው 2 ቀን አይቻታለሁ። የሆነ በኬ የሚጀምር ሰውዬ ስሙ የሚሰጣት ራሱ አንበሳ ምናምን አይደለም የሚሰጣት። ይሄ እነዚህ ከሆነ ጊፍት ሌቭል በላይ ያሉ ኤክስክሉሲቭ ለነሱ ብቻ የሚታያቸው ጊፍቶች አሉ አይደለ? አሁን የመጣው አይቻቸው አላውቅም። ጊፍቶቹን ቁጭ ብዬ ጊፍት ማድነቅ ጀመርኩኝ። የሆነ ሰዓት አለች እና እሷ ጋር የተለያየ ጊፍት ለየት ማለት ሌብላቸው ከፍ ያለ የተለያየ ጊፍት አላቸው አይደለ? እሱ ለሚሰጥ የሆነ እንደዚህ ጎልደን ነገር ውስጥ የሆነ ዓለም ውስጥ የሚከትሽ ምናምን አይነት ጊፍቶች እና የላኩልሽን ቪዲዮ ብታዩ ጂጂ አንድ እኔ ላክሽልኝ እሱ ላይ ማለት ከሳምንት ምናምን በፊት እኔ ካሁን በኋላ አለች እኔ ሌላ ሌቭል ላይ ነኝ። ይሄ አንድ አበባ ትሪፕል ነው ምናምን አታዩኝም፣ እኔ ሌላ ሌቭል ላይ ነኝ ብላ እኮ ተናግራለች እኮ። የሚሰማት እኔ እንደዚህ የሚል ሰው ብዙም አይመቸኝም። በቃ ወዳደቆ ትመጣለች ጋር ከዚህ ሁሉ ጊፍት በኋላ መጥቶ የሚያለቅስ ሰው ይበላው ያልተጠቀመበት። እንዴት ምልሽ እድሜ ልክሽን መቼም ጊፍት በጊፍት አይኖርም አይደል? መቼም ገንዘቡን ከስር አታጠፊውም። ምን አለ መሰለሽ ካላደረግሽ ካላስቀመጥከች ምን ታውቂያለሽ? ምን እንደሆነ ታውቂያለሽ? ድሃ በቃኝ